ኤደን መውጣት እንደምትፈልግ በቆራጥነት ስትናገር በሳሎን ውስጥ የነበረው አየር በድንገት የቆመ መሰለ። ቤቱ በከባድ ድንጋጤ ተናወጠ። ማህደር በዝምታ ተውጣ ስትመለከት፣ አቶ ኃይሌ ግን በቁጣና በግራ መጋባት ውስጥ ሆኖ ድምፁን አንጸባረቀ። ኤደን እንዲህ በቀላሉ ሄዳለሁ ብለሽ መነሳት ትችያለሽ? እኔ ላንቺ ያለኝን ክብር ቦታ እያወቅሽ አላት አቶ ኃይሌ። ቃላቱ ለአድማጭ ሌላ ትርጉም በሚሰጥ መልኩ ኤደን አይኖቿን በጽናት ወደ እርሱ አቀናች። አቶ ኃይሌ እኔ እዚህ የመጣሁት ለስራ ነው። አሁን ግን እያወራን ያለነው ስለማይሆንና ስለማይመጥነን ነገር ነው። ክብሬንና የቤተሰቤን ስም ይዤ መውጣት ምርጫዬ ሳይሆን ግዴታዬ ነው አለች። ማህደርም በጥርጣሬና በድንጋጤ መሃል ሆና ድምጿ ተቆራረጠ። ምን ማለትሽ ነው? ምን ማለትሽ ነው ኤደን? ምን የማይሆን ነገር ምን ማለት ነው? በመካከላችሁ ምንድነው ያለው? ስትል ጠየቀች። ኃይሌም ሚስቱን ትኩር ብሎ አያት። ለአፍታ ዝም ካለ በኋላ የውስጡን መርዛማ እውነት አፈረጠው። እኔ እሷን ወዳለሁ አላልኩም፣ ግን እሷ ትሰማኛለች። አንቺ ሁል ጊዜ ትቆጫለሽ፣ ትነዛነዣለሽ። እኔ በዚህ ቤት ውስጥ ሰላም አጥቻለሁ ሲል ጮኸ። ምን? ማህደር ድምጿ ተናወጠ። ልቧ ክፉኛ ቆሰለ። እኔ እቆጣለሁ? ቢገባህ እኮ እኔ ነኝ ይህንን ቤት ደግፌ ያዝኩት። እኔ ነኝ ለአንተም ለልጆቼም ህይወትን የሰጠሁት አለች። ቃላት እንደ እሳት ቤት ውስጥ ይወረወር ጀመር። ጭንቀቱ እየበረታ ሲሄድ ልጆቹ ከመኝታ ክፍላቸው ወጡ። እያለቀሱም ነበር። ኤደን ያንን ትዕይንት ስታይ ልቧ ተሰበረ። እባካችሁ እኔ ለዚህ ሁሉ ምክንያት መሆን አልፈልግም፣ እኔ ንጹህ ነኝ አለች በእንባ ታጅባ። ማህደር ወደ ኤደን ዞር አለችና አንቺ ምን አደረግሽ? ባሌ እንዴት ቀየርሽው? ስትል በቁጭት ጠየቀቻት። እመቤቴ እኔ ምንም አላደረኩም። እንዲያውም እርሶ እንዳይጎዱና ትዳሩ እንዳይፈርስ ስል እርሱን ስሸሸውና ስመክረው ነበር የኖርኩት ስትል ኤደን እውነቱን ተናገረች። አቶ ኃይሌ በድንገት እንደ እብድ ጮኸ። እሷ ንጹህ ናት፣ ችግሩ እኛ ነን፣ ችግሩ እኔ ነኝ ብሎ ድንገት ተናገረ። ያ ቃል ቤቱን ዳግም ጸጥ አደረገው። ማህደር በእንባ የታጠበ ፊቷን ወደ እርሷ ዞረች። እኛ ወይስ አንተ ብቻ? ኃይሌ ቀስ ብሎ አንገቱን ደፋ። እኔ ከብዙ ጊዜ ጀምሮ ከቤት ውጪ ሌላ ሰው አለኝ። ህይወቴን ሌላ ቦታን የገነባሁት አለ። ቃሉ እንደ መብረቅ ወረደ። ማህደር መስማት እንደማትፈልግ ሰው ጆሮዋን ያዘች። ምን አልክ? ሌላ ሴት? ኃይሌ ምንድነው ያልከው? አቶ ኃይሌ በዝቅተኛ ድምፅ አዎ እውነት ነው ብሎ አመነ። ኤደን ደነገጠች። ቀደም ሲል በስልክ የሰማችው ስውር ንግግር አሁን ትርጉም ሰጣት። አቶ ኃይሌ በኤደን ላይ የነበረው አላስፈላጊ ትኩረት ከሌላኛዋ ሴት ጋር ላለው ጥፋተኝነት እንደ መሸፈኛ ወይም እንደ አዲስ ማምለጫ ሊጠቀምበት የፈለገው ስሜት ነበር። እና እንግዲህ እኔ ላንተ ምንድን ነኝ? ማህደር በለቅሶ ጠየቀችው። አቶ ኃይሌ ግን መልስ አልነበረውም። ኤደን በዝምታና በከባድ ሐዘን እንዲህ አለች። እኔ እዚህ ከቆየው ቁስሉ ይበልጥ ይከፋል። እባክዎ ፍቃድ ይስጡኝና ልሂድ። ማህደርም ወደ ኤደን ተመለከተች። በአይኖቿ ውስጥ የነበረው ቁጣ አሁን ወደ ጥልቅ ሐዘን ተቀይሯል። ኤደን አንቺ እንደ ልጄ ነበር የማይሽ። ቤቴ እንዲህ ሲፈርስ ማየት ይከብዳል አለቻት። ኤደን እንባዋን መቆጣጠር አቃታት። እኔ ሰላማችሁን እንጂ ጥፋታችሁን አልመኝም፣ እግዚአብሔር ማስተዋሉን ይስጣችሁ ብላ እቃዋን ለመሰብሰብ ወደ ክፍሏ አመራች። ያቺ ሌሊት በቤት ውስጥ ማንም አልተናገረም። ግዙፉ ቪላ እንደፈረሰ ህንፃ ባዶነቱ ይሰማ ነበር።
ኃይሌ እውነቱ ከአፉ አውጥቶታል። አሁን መመለስ የማይቻልበት መስመር ላይ ደርሰዋል። ጥያቄው ግን አሁንም እንደቀጠለ ነው። ማህደር ይህንን ክህደት ችላ ትቀጥላለች? አቶ ኃይሌስ ወደ ልቡ ተመልሶ ይጸጸት ይሆን ወይስ የትዳር እዚህ ጋር ያበቃል? ኤደን ውሳኔዋን ብታደርግስ? ያች እውነት የፈነዳችባት ሌሊት ቤቱ በረዶ እንደሸፈነው ተራራ በዝምታ ተውጦ አደረ። ማህደር በመኝታ ክፍሏ ውስጥ ተቆልፎ የህይወቷ ፍርስራሽ ላይ ስታለቅስ፣ ኃይሌ ደግሞ ሳሎን ውስጥ ጨለማውን ተገን አድርጎ ራሱን በእጆቹ ደግፎ ተቀምጧል። ኤደን ደግሞ በጠባቧ ክፍል ውስጥ ሆና ልቧ በሐዘን ሲናወጥ አደረ። ይህ ቤት እንዲህ በቀላሉ መፍረስ የለበትም፣ ለልጆቹ ሲባል መቆም አለበት ስትል ኤደን ለራሷ ተናገረች። ኤደን መውጣት ትችላለች። እንዲያውም መውጣቷ ከወቀሳ ነፃ ያደርጋታል። ነገር ግን እውነተኛው ድፍረት ጥፋትን ጥሎ መሄድ ሳይሆን ፍርስራሹን ለመጠገን ጥረት ማድረግ መሆኑ ገባት። ምሽት ላይ ኤደን ልጆቹን ቀድማ ወደ ክፍላቸው አስገባች። ከዚያም ግን ወደ ሳሎኑ ተመልሳ ኃይሌና ማህደር ፊት ለፊት እንዲቀመጡ አደረገች። እኔ ወደ ኩሽና ገባለሁ፣ እናንተ ግን ዛሬ ካልተነጋገራችሁ ነገ የሚቆጭ ነገር ይፈጠራል ብላ ትታቸው ወጣች። በመጀመሪያ ሳሎኑ በከባድ ዝምታ ተዋጠ። ከዚያም ማህደር ድምጿ እየተንቀጠቀጠ ንግግር ጀመረች። ኃይሌ ለምን ራክ? ለምንስ ሌላ ሰው መረጥክ? ስትል ጠየቀችው። አቶ ኃይሌ ረዥም ትንፋሽ ተነፈሰ። ድምፁ ውስጥ ጸጸት ይነበባል። ማህደር ሁልጊዜ እንደማልበቃሽ ነበር የሚሰማኝ። ቤት ስመጣ የምሰማው ስለ ወጪ፣ ስለ ገንዘብ፣ ስለ ችግር ብቻ ነበር። እንደ ባል ሳይሆን እንደ ገንዘብ መገኛ ማሽን ብቻ ነበር የታየው የሚመስለኝ። ሰላም ፍለጋ ወደ ውጭ ስመለከት ራሴን አጣሁት አላት። ማህደርም እኔ ግን ይህን ሁሉ የማደርገው ለቤታችን ብዬ ነበር፣ ብቻዬን ስታገል ነበር አለችው በእንባ። እሱም አውቃለሁ፣ ግን እኛ መነጋገር ትተን መነቃቀፍን ጀምረን ነበር። እኔ ተሳስቻለሁ፣ ትልቅ ጥፋትም አጥፍቻለሁ ሲል ኃይሌ ያመነ። ቃላቶቻቸው ከቁጣ ወደ ጥልቅ ሐዘንና መረዳዳት ተለወጡ። ማህደር እንባዋን እየጠረገች እኔ አንተን አልጠላሁክም፣ ብቻ እንደምትርቀኝ ስረዳ በመጥፋት ደነገጥኩ አለችው። ኃይሌ ቀስ ብሎ እጇን ያዘ። ይቅርታ አድርጊልኝ እባክሽ። ኤደን ከኩሽና ሆና ይህንን ስትሰማ ልቧ በደስታ ተሞላ። በቤት ውስጥ የነበረው በረዶ መቅለጥ ጀመረ። በቀጣዮቹ ቀናት ትንሽ ለውጥ መታየት ጀመረ። ኃይሌ ከስራ ቀድሞ መግባት ጀመረ። ማህደር በጩኸት ፋንታ በረጋ ድምፅ ማውራት ጀመረች። እርግጥ ነው የጠፋው እምነት በአንድ ቀን አይመለስም። ነገር ግን መንገዱ ተጀምሯል። አንድ ምሽት ኃይሌ ኤደንን ለብቻው አገኛት። እንዲህ ማለት፣ ኤደን አመሰግናለሁ። እኛን ለማቀራረብ የመጀመሪያው ድፍረት የሰጠሽን አንቺ ነሽ። ለካ መነጋገር ትልቅ መድኃኒት ነበር አላት። ኤደንም ፈገግ አለች። እኔ የቤታችሁን ሰላም ማየት ብቻ ነው የምፈልገው አለችው። ኃይሌም አንቺ ግን አሁንም ትሄጃለሽ ሲል ኃይሌ ጠየቃት። ኤደን አንድ እርምጃ ወደ ኋላ ፈገፈገች። ምናልባት አለችና ግን እስካሁን ይህ ቤት ዳግም ጸንቶ እንዲቆም ማረጋገጥ እፈልጋለሁ አለች። ትዳሩ መጠገን ጀምሯል። ነገር ግን ኤደን በቤት ውስጥ ያላት ሚና ገና አላበቃም። የታሪኩ መደምደሚያና የኤደን ዕጣ ፈንታ ምን ሊሆን ይችላል? ሳምንታት እና ወራት በዝግታ ነጎዱ። በቤት ውስጥ የነበረው ያ ከባድ የጥርጣሬ ድባብ በአንድ ጀንበር ባይጠፋም በጥፋተኝነት ስሜትና
በይቅርታ መካከል እየተቀያየረ መለስ ሲል ጀመር። ቤቱ አሁን እንደ ቀድሞ በቁሳቁስ ብቻ የደመቀ ሳይሆን በውስጡ በሚዘዋወረው የሰላም አየር መተንፈስ ጀምሯል። አቶ ኃይሌ ከውጭ የነበረው ግንኙነት ፈጽሞ አቋረጠ። ስልኩን በግልጽ በጠረጴዛ ላይ ማስቀመጥ፣ ከስራ ሰዓት ውጪ ለቤተሰቡ ጊዜ መስጠትና ከማህደር ጋር መነጋገርን ልምዱ አድርጎታል። ወይዘሮ ማህደር በበኩሏ ያንን አስፈሪ ቁጣዋንና የትዕዛዝ ድምጿን በዝግታ አስወገደችው። ሁለቱም አንድ ቀን ኤደንን ሳሎን ጠርተው ፊት ለፊቷ ተቀመጡ። ኤደን፣ እኛ እንደገና ለመጀመር ወስነናል አለች ማህደር የኃይሌን የባለቤቷን እጅ እየጨበጠች። ኤደንም ፊቷ በደስታ በራ። እኔም ከልቤ የፈለኩት ይህንን ነበር። የልጆቻችሁ ደስታ መመለስ ለእኔ ትልቅ ካሳዬ ነው አለቻቸው። ማህደር የኤደንን እጅ ይዛ ወደ አይኖቿ ተመለከተች። አንቺ ለእኔ ሰራተኛ ብቻ አልነበርሽ፣ እንደ እህቴ ነሽ። ቤቴ እንዳይፈርስ ያደረግሽው ጥረትና ያሳይሽልኝ ታማኝነት መቼም አልረሳውም አለቻት። ኃይሌም በበኩሉ በክብር ጎንበስ ብሎ እኔ ትልቅ ስህተት ሰርቼ ነበር፣ ነገር ግን ቤቴንና ልጆቼ ላለማጣት ቆርጫለሁ። ላደረግሽልን ሁሉ አመሰግናለሁ አላት። ያ ቀን በቤት ውስጥ የጠፋው ብርሃን ዳግም የበራ ቀን ነበረ። ኤደን ግን አንድ ውሳኔ ላይ ደርሳ ነበር። ትዳራቸው መረጋጋቱን፣ እርስ በርሳቸው መተማመናቸውን ስታረጋግጥ እቃዋን መሰብሰብ ጀመረች። ማህደርም ወደ ክፍሏ ገብታ ሻንጣዋን ስታይ ደነገጠች። ኤደን፣ እውነት ትሄጃለሽ? አሁን እኮ ቤቱ ሰላም ሆኗል። እዚሁ ብትቆይ ደስ ይለን ነበር አለች ማህደር በሐዘኔታ። ኤደን ፈገግ ብላ መለሰች። አሁን እመቤቴ፣ አሁን መሄድ አለብኝ። አሁን ይህ ቤት በራሱ እግር መቆም ይችላል። እኔ ደግሞ የራሴን ህይወትና የተማርኩትን ሙያ መጀመር ፈልጋለሁ። ለሁሉም ነገር አመሰግናለሁ አለች። ኃይሌ በክብር ሸኛት። እኛን አትርሺ ኤደን፣ በምትሄጅበት ሁሉ ስኬት ይከተልሽ አላት። ኤደንም አልረሳችሁም፣ እናንተ እንደገና ተገናኝታችሁ በፍቅር ስትኖሩ ማየት ብቻ ለእኔ በቂ ነው ብላ በራስ መተማመን ካለው ፈገግታ ጋር ቤቱን ጥላ ወጣች። ኤደን ከቤቱ ስትወጣ ለ3 ዓመታት ተጭኗት የነበረው የስራ አጥነትና የውርደት ሸክም ወርዶላት ልቧ ቀለለ። የቤተሰቧ ጫና አሁን ወደ ኩራት ተቀይሯል። ብዙም ሳይቆይ በዲግሪ የሚመጥናትን ክብሯን የሚጠብቅ ስራ በሌላ ድርጅት ውስጥ አገኘች። ያ የባለቤቶቹ ቤት ግን አልፈረሰም፣ ትዳሩ አልተበተነም። ይልቁንም በብዙ እንባ፣ በሐቀኛ ቃላትና በእውነት ላይ ቆሞ ተጠገነ። ከአንድ ወር በኋላ ልጆቹ በስልክ ደውለውላት ኤደን እንዴት ነሽ? አባባና ማማ አሁን አይጮሁም፣ አብረው ይስቃሉ ሲሏት ኤደን አይኖቿ በእንባ ተሞሉና ያ ደስ ይላል የኔ ቆንጆች ብላ መለሰችላቸው። ታሪኩ እንዲህ ተፈጸመ። አንዳንድ ጊዜ ሰው በሌላ ሰው ህይወት ውስጥ ሲገባ መጥፎ ነገርን ብቻ ይዞ ሳይሆን ተቀብሮ የነበረውን አንዳንድ እውነት አውጥቶና መነጋገርን ፈጥሮ ለመጠገብ ምክንያት ሊሆን ይችላል። ኤደን ራሷን ክብሯን አገኘች። ባልና ሚስቱ ደግሞ እርስ በርሳቸው ዳግም ተገናኙ። በመጨረሻ ሁሉንም ነገር ያሸነፈውና የተመለሰው እውነተኛ ፍቅር ነበር።